ቅዱስ ገብርኤል ሊቀ መላእክት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 30 በዚህች ቀን ከእግዚአብሔር ዘንድ ስለተሰጠው ስለ ክብሩ ልዕልና ለከበረ መልአክ ለገብርኤል የወልደ እግዚአብሔርን ሰው የመሆንና ዜና ለትውልዱም ለድንግል ማርያም እንዲያበስራት የተገባው ስለሆነ በዓሉን ልናከብር ይገባናል። ስለዚህም በዚህች በከበረች ታላቅ ጸጋ በዚህ መልአክ እጅ እግዚአብሔር ይቅር ብሎናልና ፈጽሞ ልናከብረው ይገባናል። እርሱም ደግሞ ስለ ክርስቶስ መምጣትና ለዓለም ድህነት መገደሉን ለኢየሩሳሌምም መዳኛዋ መሆኑን ስለ ወገኖቹ ከምርኮ መመለስ ሲጸልይ ለዳንኤል የነገረውን ሱባኤዎችንም የወሰነለትና በሱባኤዎቹም መጨረሻ ንጹሐን የሚነጹበት የክብር ባለቤት ክርስቶስ ይመጣል፣ ይገድሉታልም፣ ለኢየሩሳሌምም መዳኛዋ ይሆንላታል ያለው ይህ መልአክ ነው። ከዚያም በኋላ ለእስራኤል ልጆች የሚያደርጉ መስዋዕቶችና ቁርባኖች ይሻራሉ። የክብር ባለቤት ጌታችን ስለ ዓለሙ ሁሉ ድህነት ለእመቤታችን ማርያም ከእርሷ መወለዱን ይነግራት ዘንድ የተገባው አድርጎታልና፣ ስለዚህ ሁልጊዜ የበዓሉን መታሰቢያ ልናደርግ ይገባናል። ጌታ ከጠላታችን ሰይጣን እጅ ያድነን ዘንድ ስለኛ እንዲማልድ በበጎ ሥራ ሁሉ እንዲረዳን እንለምነው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ቅዱስ ሶምሶን መስፍነ እስራኤል። በዚህችም ዕለት ደግሞ ከእስራኤል ልጆች መሳፍንት አንዱ ሶምሶን መታሰቢያው ነው። የዚህም ጻድቅ የአባቱ ስም ማኑሄ ይባላል። ከነገደ ዳን ነው። እናቱም መካን ነበረች። የእግዚአብሔርን መልአክ ወደ እርሷ መጥቶ ከእርሷ ልጅ መውለዱን ነገራት። የወይን ጠጅ የማር ጠጅ ከመጠጣት ለመሥዋዕት የማይሆን ርኩስ የሆነውን ሁሉ ከመብላት እንድትጠበቅ አዘዛት። ያም ሕፃን ከእናቱ ማኅፀን ከተወለደ ጀምሮ ለእግዚአብሔር የተለየ ገንዘቡ ነውና በራሱ ላይ ምላጭ አያድርበትም። እርሱም እስራኤልን ከኤሎፍላውያን እጅ ሊያድናቸው ይጀምራል አላት። የእግዚአብሔር መልአክም ያላትን ለባሏ በነገረችው ጊዜ ያንን መልአክ ያሳየው ዘንድ እርሱም ወደ እግዚአብሔር ለመነ። ልመናውንም ሰማው። የእግዚአብሔር መልአክም ተገልጦለት ለሚስትህ ያዘዝኳትን እንድትጠነቀቅ እዘዛት አለው። ከዚያ በኋላ ጸንሳ ይህንን ጻድቅ ሰው ወለደችው። እግዚአብሔርም ባረከው። የእግዚአብሔርን መንፈስ ረድኤት አድሮበት ከኃይል ጋር ተወለደ። ሕፃኑም አድጎ ጎለመሰ። በአንዲት ዕለትም አንበሳ ሊበላው በእርሱ ላይ ተነሳ። የእግዚአብሔርን መንፈስ አደረበትና የፍየል ጠቦትን አንስተው እንዲጥሉ አንስቶ ጣለው። በእጁም ውስጥ እንደ ኢምንት ሆኖ ገደለው። ሁለተኛም ስለ ሚስቱ በተቆጣ ጊዜ ሶምሶን ሂዶ በሩጫ 300 ቀበሮዎችን ያዘ። ችቦ አምጥቶ በጅራታቸው አሰረ። በሁለቱም ጅራቶቻቸው መካከል አንድ ችቦ አደረገ። በዚያም ችቦ እሳትን አቀጣጥሎ ወደ ኤሎፍላውያን አዝመራ ሰደዳቸው። የታጨደውን ክምርና እሸቱን ነዶውንም የዘይቱንና የወይኑንም ቦታዎች አቃጠለ። ሊጣሉትም በተነሱበት ጊዜ ጭንጭናቸውን ሰበራቸው። ብርቱ ሰልፍም ተደርጎ ብዙ ሰዎችን ገደለ። ወርዶም በዋሻ ውስጥ ተቀመጠ። ስለዚህም ኤሎፍላውያን ወደ ይሁዳ ዘምተው የአህያ መንጋጋ ባለበት ሰፈሩ። የይሁዳም ሰዎች ሁሉ ወደ እኛ ለምን ዘመታችሁ አሏቸው። ኤሎፍላውያንም ሶምሶንን እናስረው ዘንድ እንዳደረገብንም እናደርግበት ዘንድ መጣን አሉ። ከይሁዳም 3000 ሰዎች በኤጣም ወዳለች ዋሻ ወርደው ሶምሶንን ኤሎፍላውያን እንዲይዙት አታውቁምን? በእኛ ለምን እንዲህ ያደረግ አሉት። ሶምሶንም በእናንተ እንዳደረጋችሁ እኔም በእነሳቸው እንደዚያው አደርግባቸዋለሁ አላቸው። አስረን ለኤሎፍላውያን ልንሰጥህ መጣን አሉት። ሶምሶንም እናንተ እንዳትገድሉኝ ማሉልኝ፣ ለእነሱ አሳልፋችሁ ስጡኝ፣ እናንተ ግን እኔን በጠብ አትገናኙኝ አላቸው። እነሱም ማሉለት። በሁለት አዲስ ገመዶች አስረው ከዚያች ዋሻ አወጡት። አሳልፈውም ለኤሎፍላውያን ሰጡት። ኤሎፍላውያንም ደነፉ፣ ሊቀበሉትም ሮጡ። የእግዚአብሔርን መንፈስ ረድኤት አደረበት። በክንዱ ያሉ ገመዶችን ገለባ እሳት በበላቸው ጊዜ
እንደሚያሩ እርር ኩምትር አሉ። እስራቱ በክንዱ ተፈታለት። የአህያ መንጋጋ አጥንት በጎዳና ወድቆ አገኘ። እጁን ዝቅ አድርጎ አነሳና በዚያች 1000 ሰዎችን ገደለባት። ከዚያ በኋላ ውሃን እጅግ ተጠማ። ወደ እግዚአብሔርም ጮኸ፣ ይህንን ታላቅ ድነት በእኔ በባሪያ እጅ አድርገህ አሁን ግን በውሃ ጥም እሞታለሁን? በእነዚህ በቆላፋ እጅ እወድቃለሁን? አለ። እግዚአብሔርም ከዚያች የአህያ መንጋጋ ውሃን አፈለቀለት። ያንንም ጠጥቶ ነፍሱ ተመለሰችለት። እስራኤልንም 20 ዓመት አስተዳደራቸው። ከዚያ በኋላ ሶምሶን ከዚያ ተነስቶ ወደ ጋዛ ሄደ። በዚያ ሚስት አግብቶ ተቀመጠ። ለጋዛም ሰዎች ሶምሶን ወደዚህ መጣ ብለው ነገሯቸው። በከተማው በር መላ ሌሊቱን ሁሉ ከበው ሲጠብቁት አደሩ። ሌሊቱን ሁሉ ስንጠብቀው አደርን፣ ጠዋት እንግደለው አሉ። ሶምሶን እስከ ሌሊቱ እኩሌታ ተኛ። ከዚያ በኋላ ተነስቶ በከተማው በር ያሉ የመጠበቂያውን ደጃፍ 2ቱን የመቃን በሮችን ያዘ። መድረኮቹንም ይዞ ከሰዎቹ ሁሉ ጋር በትከሻው ተሸክሞ በኬሮብሮን አንጻር ወዳለ ተራራ አውጥቶ በዚያ ጣላቸው። ከዚያ በኋላ በሶራህ ወንዝ አጠገብ የምትኖር ሴትን ወደደ። ስሟም ደሊላ ነው። እርሷንም አግብቶ በዚያ ተቀመጠ። የኤሎፍሊ ሹማምንትም ወደ እርሷ መጥተው አታሊልን ኃይሉ በምን አታይልንና ኃይሉ በምን እንደሆነ፣ በምን እንደምንገድለው፣ በምን እንደምናደክመው፣ በምንስ እንደምንይዘው እወቂ፣ እኛ 1000 ሰዎች 1000 ብር እንሰጥሻለን አሏት። ደሊላም ሶምሶንን ኃይልህ ጽኑ መሆኑ በምን እንደሆነ ንገረኝ፣ በምንስ ቢያስሩህ ትደክማለህ አለችው። ሶምሶንም 3 ጊዜ ሸነገላት። ደሊላም እወድሻለሁ፣ ልቤም ካንቺ ጋራ ነው፣ ለምን ትይኛለሽ? እነሆ ስትሸነግይኝ ይህንን 3ኛሽ ነው። ኃይልህ ጽኑ መሆን በምን እንደሆነ ኃይሌንም የሚገለጸው በምን እንደሆነ አልነግርሽም አላት። እሱም 3 ጊዜ እሷም ለመነችው፣ በምን እንደሆነ አልነገርከኝም አለችው። ከዚያ በኋላ መለያ ሌሊቱን በነገር ባደከመችው ጊዜ ልሙት ብሎ እስቲበሳጭ ድረስ ዘበዘበችው። በልቡ ያለውን ሁሉ ነገራት። እኔ ለእግዚአብሔር የስለት ልጅ ነኝና ከእናቴ ማህፀን ከተወለድኩ ጀምሮ ምላጭ ራሴን አልነካኝም። ጠጉሬን ከተላጨው ኃይሌ ተለይቶኝ ይደክማለሁ፣ ከሰውም እንዳንዱ ሆናለሁ አላት። የልቡን ሁሉ እንደገለጠላት ባወቀች ጊዜ በጭኖቿ መካከል አስተኝታ ሲያንቀላፋ ጠጉር ቆራጭ ጠቀሰች። 7ቱንም የራሱን ብርጎዎች ቆርጣ ጠጉሩን ላጨች። እርሱም ይደክም ጀመረ፣ ኃይልም ተሳነው። ኤሎፍላውያንም ይዘው 2 ዓይኖቹን አወጧቸው፣ ወደ ጋዛም አውርደው በእግር ብረት አሰሩት። በግዞትም ሆኖ እህልን ይፈጭ ነበረ። ከዚያ በኋላ የኤሎፍሊ አለቆች ለጣዖቶቻቸው መስዋዕት ሊሰዉ ተሰበሰቡ። ሕዝቡን ባዩት ጊዜ ጣዖቶቻቸውን አመሰገኑት። ሀገራችንን ያጠፉት ሬሳዎቻችንን ያበዛ ጠላቶቻችንን በእጃችን ላይ ጣለው አሉ። ከዚያ በኋላ በልተው ጠጥተው ደስ ባላቸው ጊዜ በፊታችን ይጫወት ዘንድ ሶምሶንን ከግዞት ቤት ጥሩት አሉ። ጠርተው አምጥተውም ተዘባበቱበት፣ በ2 ምሰሶዎች መካከልም አቆሙት። ሶምሶንም የሚመራውን ብላቴና አሳርፈኝ፣ ይህ ቤት የቆመባቸው ምሰሶዎችን አስጨብጠኝ፣ ወደ እነሳቸውም አስጠጋኝ አለው። ያም የሚመራው ብላቴና እንዳለው አደረገለት። በዚያን ጊዜ ወንዶችም ሴቶችም መልተው ነበረ። የኤሎፍሊ ሹማምንትም ሁሉ በዚያ በሰገነት ነበሩ፣ ሶምሶን ሲጫወት ያዩት ዘንድ። የተሰበሰቡ ወንዶችም ሴቶችም በ3000 የሆኑ ነበረ። ሶምሶንም ወደ እግዚአብሔር ጮኸ፣ አቤቱ አቤቱ አስበኝ፣ አንዲት ነገርንም አድምጠኝ። እንግዲህ ስለ 2 ዓይኖቼ ፈንታ ከኤሎፍላውያን አንዲት በቀልን ልመልስ አለ። ሶምሶንም ያ ቤት በላያቸው የተደፈነባቸው በመካከል ያሉ እነዚህን 2 ምሰሶች ያዛቸው፣ አንዲቱን በቀኝ አንዲቱን በግራው ይዞ ገፋቸው። ሶምሶንም
ሰውነቴ ከኤሎፍሊ ሰዎች ጋር ትሙት ብሎ በኃይሉ ነቀነቃቸው። ያም ቤት በውስጡ ያሉ በሕዝቡ ላይም በኤሎፍሊ ሹማምንት ላይ ወደቀባቸው። የሞቱትም እንዲሆኑ ሶምሶን በሕይወቱ ሳለ ከገደላቸው ሲሞቱ የገደላቸው በዙ። የአባቱ ወገኖች ሁሉና ወንድሞቹ ወርደው በድኑን አነሱ፣ ወስደውም በአባቱ በማኑሄ መቃብር ቀበሩት። የፈጣሪው ቸርነት ከኛ ጋር ለዘላለም ይኖር አሜን። በዚህችም ቀን ደግሞ የያዕቆብ ግሙድ የሥጋው ፍልሰት የሆነበት ነው። እነሆ ገድሉን ግን ህዳር 27 ቀን ጽፈነዋል። በረከቱ ከኛ ጋር ለዘላለም ትኑር አሜን። በአካል በስም በግብር 3 በባህሪ በስልጣን 1 በሆነ እግዚአብሔር እርዳታ በመጋቢት ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። መጋቢት 30 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ገብርኤል ሊቀ መላእክት እመቤታችንን ያበሰረበት መታሰቢያ፣ ቅዱስ ስምዖን መስፍነ እስራኤል፣ ቅዱስ ያዕቆብ ዘግሙድ ፍልሰቱ፣ ቅዱስ ዮሐንስ ዘአኩስም ድርሳነ ሚካኤልን መጻፉ የሚነገርለት አባት፣ እግዚአብሔር ውሃን ከ3 ከፍለው ጠፈርን ፈጠረ። ወርሃዊ በዓላት ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ማርቆስ ዘአንበሳ ሐዋርያ፣ አባ ሳሉሲ ክቡር፣ ቅዱስ ጎርጎርዮስ ነባቤ መለኮት፣ ቅድስት ሶፊያ ሰማዕት። በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቸው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ አስተማረኝም። ዳንኤል 9 ዘአቅረብኩ ማሕሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለእላ ያነብብ ተወከፍ ዘንድቴ መጽሐፈ እንተረሳይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሞ ማርያም አራጊተ ኩሉ እምባይስ ህቡረ ይመሃረነ ኢየሱስ ክርስቶስ አሜን። ይማረን።